ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ጥቃትና ፋኖን የተቀላቀሉ ያገዛዙ ታጣቂዎች ምክር ቤት አባሉ ውሳኔ፣ የትግራይ ሃይማኖት አባቶች ላይ የተሰነዘረው ጥቃት፣ የስሙላው ኮሚሽንና የተሳታፊ ካድሬዎቹ ጉዳይ፣ የኤርትራ ምላሽ፣ አፈናውና ማህበራዊ ሚዲያ፣ የአሜሪካ ወታደራዊ ይዞታና እስራኤል የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ዳግማዊ ቴዎድሮስ አምስተኛ ኮር በሊቦ ከምከም ባደረጉ ውጊያ በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር በሊቦ ከምከም ያደረገውን ውጊያ ተከትሎ ዛሬ ሐምሌ 1 ቀን 2018 በጠላት ላይ ድል መቀዳጀቱን አስታውቋል። የአገዛዙ ስልጣን አስጠባቂ ሰራዊት መነሻውን ከሊቦ ከምከም አዲስ ዘመን አድርጎ ወደ እብናት ከተማ ሲንቀሳቀስ አምቦ ሜዳ ላይ ከጠዋቱ ጀምሮ በዳግማዊ ቴዎድሮስ አምስተኛ ኮር የተጠና ጥቃት የተከፈተበት ሲሆን በዚህም ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ዛሬ ሐምሌ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል። የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑት አጼ ኢያሱ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ አባ ማዕበል ክፍለ ጦር እና ጥቁር አንበሳ ክፍለ ጦር በጋራና በተቀናጀ መንገድ በወሰዱት በዚሁ ወታደራዊ እርምጃ ጠላት ከፍተኛ ኪሳራ ማድረሱን፣ ውጊያው አድማሱን አስፍቶ ከአምቦ ሜዳ ከተማ ወደ ሻሞና ወደ ሌሎች መዳረሻዎች መስፋፋቱን እዙ ባወጣው መረጃ ገልጿል። በሌላ ግንባር ሊቦ ከምከም ጭብጨባ ላይ የሜጀር ጀነራል ባንታባታ አንደኛ ኮር ሰራዊት አለምበር ከተማ ውጊያ በማድረግ አዲስ ዘመን በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ከአዲስ ዘመን በጭብጭባ በኩል በታንቀሳቀሰው የጠላት ሰራዊት ላይ የዳግማዊ ቴዎድሮስ አምስተኛ ኮር ሰራዊት አካል የሆኑት ጎንደር የበጋሻው ክፍለ ጦርና አጼ ኢያሱ ክፍለ ጦር በጋራ የጠላትን አከርካሪ በመስመር ከሙትና ቁስለኛ የተረፈው የጠላት ኃይል ወደ መጣበት እንዲፈረጠጥ ማድረጋቸውን ይኸው መረጃ ጠቅሷል። በዚያ ወደ ውጊያ ጠላት በተባበረ ክንድ መመታት የተቻለ መሆኑን የጠቀሰው መረጃ የጠላት ኃይል እርስ በርስ እንዳይረዳዳ ማድረግ መቻሉንም አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ጣና ግላውዲዮስ ክፍለ ጦር ጉመራ ከተማ ላይ በዛሬው ዕለት ድል መቀዳጀቱን እዙ ባወጣው መረጃ አስታውቋል። የአብይ አገዛዝ ስልጣን አስጠባቂ ኃይል ከደራ ሐሙሲት ወደ ጉማራ እና ከወረታ ወደ ጉማራ ከተማ በሁለት አቅጣጫ ያለ ግዳጅ የተንቀሳቀሰ ቢሆንም የጣና ግላውዲዮስ ክፍለ ጦር አካል የሆነው ጣና ብርጌድ ጉማራ ከተማ ላይ ከንጋቱ 12 ሰዓት እስከ ጠዋቱ 1 ሰዓት ተኩል በቆየ አውደ ውጊያ በጠላት ላይ ጥቃት ሰንዝሮ ድል መቀዳጀቱን ጠቅሷል። በዚህ አውደ ውጊያ የአድማ ብተና ሻለቃ አዛዥን ጨምሮ ሌሎች 11 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 4ቱ መቁሰላቸውን ጠቅሷል። በፋኖ የደረሰበት ወታደራዊ ሽንፈት ያበሳጨው የጠላት ጥምር ኃይል የንጹሐን አርሶ አደሮችን ከብቶች በጥይት ሲመታ የተረፉትን ደግሞ ወደ ሐሙሲት ከተማ ዘርፎ መውሰዱን አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጀነራል ባንታባታ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ህዝብ ግንኙነት ክፍል አርበኛ ፍቅሩ ባዬ ዛሬ ሐምሌ 1 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከጠቅላይ ሚኒስትር አብይ አህመድ የአብረን እንስራ ጥያቄ የቀረበላቸው የአብኑ ዶክተር ደሳለኝ ጫኔም ከፖለቲካም ራሳቸው ማግለላቸውን አስታወቁ። ጠቅላይ ሚኒስትሩ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ውስጥ ከመንግስታቸው ጋር አብረው እንዲሰሩ ጥሪ ያቀረቡላቸው ዶክተር ደሳለኝ ራሳቸውን ከፖለቲካ ማግለላቸውን በማህበራዊ ትስስር ገጻቸው ዛሬ አስታውቀዋል። ላለፉት 5 ዓመታት የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔም ይህንን የገለጹት የምክር ቤቱ የስራ ዘመን መጨረሻ የሆነውን ስብሰባ ካደረጉ በኋላም በማህበራዊ መገናኛ ብዙሃን አማካኝነት መሆኑንም አስታውቀዋል። የአማራ ብሔራዊ ንቅናቄ ሊቀመንበርና ከፍተኛ አመራር አባል የነበሩት ዶክተር ደሳለኝ በ2013 ዓ.ም በተካሄደው በስድስተኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ምርጫ አሸንፈው የህዝብ እንደራሴዎች ምክር ቤት አባል ለመሆን የበቁም ሲሆን በተለይ ዶክተር ደሳለኝ በህዝብ ዘንድ እውቅናቸው የጨመረው በምክር ቤቱ ውስጥ በጠቅላይ ሚኒስትሩ በሚገኙበት ጊዜም በሚያነሷቸው ወሳኝና ስር ነቀል ጥያቄዎችና በሚሰነዝሯቸው አስተያየቶች የተነሳም ከመሆኑ በተጨማሪ በማህበራዊ ድረገጾች አማካኝነት የሚያስተላልፏቸው መልእክቶችም በብዙዎች ዘንድም አድናቆትን አስችሯቸዋል። የምክር ቤት አባል የነበሩት ዶክተር ደሳለኝ በ2026 ጥር ወር በጸጥታ ኃይሎች ከቤታቸው ተይዘው ተወስደው ለ1 ወራትም ተኩል በእስራት ላይ የቆዩ ሲሆን ለመታሰራቸው እስካሁን ድረስም ያሉት ነገር የለም። ነገር ግን አሁን የምክር ቤት አባልነታቸው መጠናቀቁን በተመለከተ ባስተላለፉት መልእክት ለደጋፊዎቻቸው ምስጋናም
ያቀረቡ ሲሆን በተለይ ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰርኩበት በዛ አስከፊ ወቅት በጸሎትና በሐሳብ ያገዛችሁኝ ውድ ወገኖቼ የለገሳችሁኝ ፍቅር ጉልበትም ሆኖኝ ዛሬ በኩራትና በነጻነት ህሊና የህዝብ አገልግሎቴን እንድፈጽም አድርጎኛልም ብለዋል። በሙያቸው የዩኒቨርሲቲ መምህር የነበሩት ዶክተር ደሳለኝ ጠቅላይ ሚኒስትሩ በተሰናባቹ ምክር ቤት ስብሰባ ላይ አገራቸውን ማገልገላቸውን እንዲቀጥሉና አብረን እንስራ በማለት ላቀረቡልን ጥሪ ላሳዩን አክብሮት ከልብ የመነጨ ምስጋናን አቀርባለሁም ብለዋል። ዶክተር ደሳለኝ በመልእክታቸው ከምክር ቤት አባልነት ከተሰናበቱ በኋላ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜውም በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ አስታውቀዋል። በተጨማሪም በመጪው ሙያቸው አገራቸውን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት በሚያስቧቸው የሥራ ውጥኖች ላይ ለመስራትና ለቤተሰቦቻቸውን በቂ ጊዜ ለመስጠት እቅድ እንዳላቸውም ገልጸዋል። ከፖለቲካው ሩጫ ራሳቸውን ያገለሉት ዶክተር ደሳለኝ ይሁን እንጂ ከፖለቲካ ተሳትፎ ቢያበቃም የአማራን ሕዝብ አንድነት በሚያጠናክሩ የአማራ ሕዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያ ማድረግ የሚችለውን አስተዋጽኦ ሁሉ አደርጋለሁ ሲሉም አቋማቸውን ገልጸዋል። አገዛዙ የአማራ ህዝብን እርስ በርስ ለማዋጋት በሚል ሚሊሻዎችን ወደ መከላከያ በማዛወር ሊያደርግ ያሰበውን ወታደራዊ እንቅስቃሴ በመቃወም 21 የሚሊሻ አባላት የአገዛዙን የጦር መዋቅር ከውስጥ በመናድ ታሪክ መስራታቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ያዜ አምደ ጽዮን ኮር አገዛዙ አማራን እርስ በርስ አዋጋለሁ በሚል ከዚህ ቀደም ያደረገው መፍጨርጨር አለመሳካቱና በየጊዜው እየገበረ የሚገኘው መደበኛ ሰራዊቱም ብቻ አማራን መቋቋም ባለመቻሉ 40 ሺህ የሚደርሱ የአማራ ክልል ሚሊሻና አድማ ብተናዎችን ያለምንም ህጋዊ መስፈርት ወደ መከላከያ መዋቅር ለመቀየር እያደረገ ያለውን እንቅስቃሴ በመቃወም ይህንን የተረዱ 21 የሚሊሻ አባላት ያገዛዙን የጦር መዋቅር ከውስጥ በመናድ ታሪክ መስራታቸውን ዛሬ ሐምሌ 1 ቀን 2018 ባወጣው መረጃ ገልጿል። ያገዛዙን ወታደራዊ ተንኮል አስቀድመው የተረዱት የሸዋ ጠቅላይ ግዛት አሳምነው ዕዝ ስር 21 የሚሊሻ አባላት ያገዛዙን የጦር መዋቅር ከውስጥ በመናድ ታሪክ መስራታቸውን ባብራራበት በዚሁ መረጃ የአጼ አምደ ጽዮን ኮር 17ቱ የአጼ ዳዊት ክፍለ ጦርና 4ቱ ራስ አበበ አረጋይ ክፍለ ጦርን በበሳል የፖለቲካ ስራ በማሳመን የጨቋኙን ሴራ በመረዳት የታሪክ ተጠያቂ ላለመሆን ከነሙሉ ትጥቃቸው ፋኖን መቀላቀላቸውን አስታውቋል። እነዚህ 21 የሚሊሻ አባላት ከነትጥቃቸው ፋኖን መቀላቀላቸው ብቻ ሳይሆን በትጥቅ ትግሉ ሂደት ውስጥ ትልቅ ስልታዊ ድልና የጠላት ኃይል መዳከምን እንደሚያሳይ የጠላት ሰራዊትና ትጥቅ በመቀነስ የፋኖን የሰው ኃይልና ወታደራዊ አቅም በአንድ ጀንበር ያጠናከረ እርምጃ የስነ ልቦና የበላይነት በአገዛዙ መዋቅር ውስጥ ፍርሃትና መፈራረስ ሲዘራ በነጻነት ታጋዮችና በህዝቡ ዘንድ ደግሞ የድል ስሜትና መተማመን እያደገ ሄዷል ሲል ይኸው መረጃ ጠቅሷል። የአገዛዙ ስልጣን አስጠባቂ ሰራዊት እየተናጋ መምጣቱን አገዛዙ እንደ ትልቅ የጦር ስትራቴጂ የያዘው እቅድ ገና ሳይተገበር እየከሸፈ ሲሆን አማራን እርስ በርስ እናዋጋለን በሚል ከዚህ ቀደም ሲያሰለጥናቸው የነበሩ በአንድ አድማ ብተና ሚሊሻና ፖሊሶች በየጊዜው ፋኖን የሚቀላቀሉት ቁጥር ማደግ አሳስቦት ሙሉ ለሙሉ መከላከያ ሊያረጋ ማቀዱ መክሸፍ ያለበት ሴራ መሆኑን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 1 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተጉለት አውራጃ ደረፎ ክላስተር ያገዛዙ ስልጣን አስጠባቂ ጥምር ኃይል በንጹሐን ላይ ዘረፋ ሲፈጽም አድማ ብተና ኃይሎች ፋኖን መቀላቀላቸውን አፋብን ሸዋ ጠቅላይ ግዛት ምኒልክ ዕዝ ዛሬ ሐምሌ 1 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከደብረ ብርሃን ተነስቶ ወደ አንኮበር ቀጠና ደርፎ ቀበሌ ያመራውና ራሱን ጥምር ጦል ብሎ የሚጠራው ያገዛዙ ስልጣን አስጠባቂ ኃይል አካባቢው ፋኖ አለመኖሩን ተከትሎ በህዝብ ንብረት ላይ ዘረፋ መፈጸሙን ጠቅሷል። ሰኔ 29 ቀን 2018 በየቀበሌው በመግባት አርሶ አደሮች ለክረምት ያከማቹትን 10 ኩንታል የአፈር ማዳበሪያ እንዲሁም አቶ ኪዳኔ ከተባለ አርሶ አደር ቤት በመግባት 3 ጭነት ባቄላ ዘርፎ የወሰደው ያገዛዙ ኃይል በዚህ የዘረፋ ተግባር ላይ ለሆዳቸው ያደረው የአካባቢው ሚሊሻዎችን መሳተፋቸውን ጠቅሷል። ድርጊቱ እንደተሰማ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮሪቴ ጌጣይቱ ክፍለ ጦር በፍጥነት ወደ ስፍራው በማምራት የገዢው አካል ጦር የዘረፈውን ንብረት ጭኖ ወደ ደብረ ብርሃን ለመፈርጠጥ መገደዱን ይህንን ድርጊት የሰሙና ከአገዛዙ ጋር ተሰልፈው የነበሩ የአድማ ብተና ኃይሎችም ድርጊቱን ተቃውሞ ፋኖን መቀላቀላቸውን አስታውቋል። በዚህም 2 የአድማ ብተና አባላት የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን ከነሙሉ ትጥቃቸው ዛሬ ሐምሌ 1 ቀን 2018 ዓ.ም መቀላቀላቸውን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ባወጣው በዚሁ መረጃ ገልጿል።
ማንነታቸው ያልታወቁ ታጣቂ ኃይሎች በትግራይ ክልል አክሱም ከተማ በሚገኙ ሁለትም አንጋፋ ጳጳሳት ላይ የግድያ ሙከራ መሰንዘራቸው ተሰማ። የከተማዋ ፖሊስ ግን ተጠርጣሪዎችን በቁጥጥር ስር መዋሉን ገለጸ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ በማግለል ራሳቸውን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ብለው የሚጠራው የሃይማኖት አባቶች ስብስብ ዛሬ ባወጣው መግለጫ ከሃይማኖት አባቶቹ መካከል አንጋፋ የሆኑት የምዕራብ ትግራይ ሀገረ ስብከት ሊቀ ጳጳሱ አቡነ ናትናኤልና የሲኖዶሱ ዋና ጸሐፊው ብፁዕ አቡነ አረጋዊ በተቀመጡበት በታሪካዊቷ ቅዱስ አክሱም ከተማ በሚገኘው መኖሪያ ቤታቸው ውስጥ በትላንትናው እኩለ ሌሊት ላይ ቤተክርስቲያኒቱ የግድያ ሙከራ ያለችው የተኩስ እሩምታ መከፈቱን በመግለጫው ላይ ተመልክቷል። ይህ በቤተክርስቲያናችን ታላቅ አባቶች ላይ የተቃጣ የግድያ ሙከራ በእጅጉ አሳዛኝ ነው። ሁሉም አማኞች በጽኑ ሊያወግዙት ይገባል። አግባብነት ያላቸውም ጉዳዩን በማጣራት ተጠርጣሪዎችን በቁጥጥር ስር በማድረግ የደረሱበትን ግኝት ለሕዝቡ ይፋ እንዲያደርጉ ሲል ጥሪም አቅርበዋል። የትግራይ አባቶች በሁለቱ ብፁዓን አባቶች ላይ ደርሷል ባሉትም የግድያ ሙከራም ዙሪያ ለምን እንደተወጠነ ከሙከራው ጀርባ የነማን እጆች እንዳለበት ለጊዜው አልገለጹም። በሌተና ጀነራል ታደሰ ወረደ የሚመራው የክልሉን ጊዜያዊ አስተዳደር በቅርቡ በኃይል የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ህወሓትም በጉዳዩ ዙሪያም የሰጠው አስተያየትም የለም። በታሪካዊቷ የአክሱም ከተማ በሚገኙት በሁለቱ አንጋፋ የሃይማኖት አባቶች መኖሪያ ቤት ላይ የተተኮሰው የጥይት እሩምታና የግድያ ሙከራን የተቃወመው መንበረ ቅዱስ ያሬድ ኦርቶዶክስ ተዋሕዶ ማህበር ዛሬ ባወጣው መግለጫ በትግራይ ክልል ውስጥ የህግ አግባብነትና የውንብድና ስራም እየተፈጸመ ለመሆኑ አመላካች ነው። ይህንን እኩይ ድርጊትም ለመቃወም ህዝበ ክርስቲያኑ የህግ የበላይነትን እንዲከበር፣ በቀጠናው ሰላም እንዲሰፍን የሚጠይቅ የሰላማዊ ተቃውሞ ሰልፍ እንዲያደርግም ሲል ጥሪ አቅርቧል። በባህር ባንዶ የሚገኙ በኖሩበት አገር የማይፈቀድ አፍራሽ ፕሮፓጋንዳ በትግራይ ክልል ላይ እየነዙ ይገኛሉ ያላቸውን የዲያስፖራ ሚዲያ ተቋማትንም የኮነነው ማህበረ ቅዱስ ያሬድ እነዚህ ወገኖችን እና የውጭ ተዋንያኖችን በዓለም አቀፍ ህግ መሰረትም ለመክሰስ እቅድ እንዳለው ገልጾ በትግራይ ክልል የሚገኙ ክርስቲያን ወገኖች ሁሉ ስለ መብታቸው በጋራም እንዲቆሙ በማለትም የክልሉን አስተዳደርንም ፖሊስንም ወቅሷል። በቀጣዩ እሁዶችም የሰላማዊ ተቃውሞ ሰልፍም እንደሚካሄድም የገለጸው አስተባባሪው የቅዱስ ያሬድ ተቋም ማህበረ ቅዱሳን ያሬድ ምዕመናኖች ነጭ ልብስ እንዲለብሱም ሲል ጥሪ አቅርበዋል። የምዕራብ ዞን ሊቀ ጳጳስም የሆኑት አቡነ ናትናኤል በቅርቡ በትግራይ ክልል እየተካሄደ የሚገኘውን የወጣቶች በተለይ የቆሎ ተማሪዎችም አፈሳን በገሃድ መቃወማቸው አይዘነጋም። በዚህ እንዳለም የመቀሌ ከተማ ፖሊስም ከብፁዕ አባቶች የግድያ ሙከራ ጋር በተያያዘ አንድ የቤተክርስቲያኒቱ ጠባቂን ጨምሮ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። የፖሊስ ምርመራ ሹሙ አሰፋም ገብረ ማርያም ለመገናኛ ብዙሃን በሰጡት መግለጫ በአክሱም ከተማ ውስጥ ማንም ሰው ወንጀል ፈጽሞ መሰወር አይችልም። የተጠረጠሩት 3 ግለሰቦች ጉዳያቸው ተጣርቶ ለፍርድ ቤት ይቀርባል። ህዝቡ በማህበራዊ ሚዲያ ከሚሰራጩ መረጃዎችም ራሱን ይጠብቅም ሲሉም አሳስበዋል። ጌታቸው ረዳ በትግራይ ጦርነት ለደረሰው ጥፋት ሙሉ ለሙሉ ኃላፊነቱን ለኤርትራ መንግስት ሰጥተዋል። ቀደም ሲል ከሚሰጡት አስተያየት ጋር የሚቃረን መሆኑን የሚጠቅሱ ወገኖች በህወሓት አመራሮች በኩል በባንዳነት መፈረጃቸውን እንደ ሽልማት እንደሚቆጥሩትም ገልጸዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የቀድሞ የህወሓት ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው ያገለገሉት ጌታቸው ረዳ በትግራይ ጦርነት ወቅት የደረሱ ጥፋቶችን ሙሉ ለሙሉ ለኤርትራ መንግስት የሰጡ ሲሆን ሻዕቢያ የነበረውን ቁጭት መሰረት አድርጎ ትግራይን ለማውደም ተንቀሳቅሷል በማለት የደረሱ ጥፋቶች ሆን ተብሎ ታስቦበት የተፈጸሙ ናቸው በሚል ኃላፊነቱን የሰጡ ሲሆን የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ ማስያዣ ኮላተራል እያደረጉ ነው በማለት ለአገዛዙ መገናኛ ብዙሃን በሰጡት ቃለ መጠይቅ ገለጹ። ቀደም ሲል በትግራይ የነበረውን ጦርነት ተከትሎ ጠቅላይ ሚኒስትሩን ጭምር በዘር አጥፊነት ሲከሱ የነበረው ጌታቸው ረዳ ዛሬ የጦርነቱ ግንባር ቀደም ጥፋት ተጠያቂ ያደረጉት የኤርትራ መንግስትን ሲሆን አገዛዙ በበላይነት ከተቆጣጠረውና በህዝብ በሚተዳደረው መገናኛ ብዙሃን በሰጡት በዚሁ ቃለመጠይቅ ለትግራይ ህዝብ አይጠቅምም ያሉትን የህወሓት አመራር በቃ ለማለት የፌዴራል መንግስቱ ትርጉም ያለው ድጋፍ ሊያደርግላቸው እንደሚገባና ዓለም አቀፉ ማህበረሰብም ከፌዴራል መንግስቱ ቀጥሎ ድጋፍ እንዲሰጣቸው ጭምር በዚሁ ቃለመጠይቅ ገልጸዋል። በአሁኑ ወቅት በህወሓት የሚመራው የትግራይ አስተዳደርን ከሰሜን ኮሪያ ጋር ማወዳደር ልክ አይደለም፣ ቢያንስ ስርዓት ያለው መንግስት እኮ ነው ማለት የሰሜን ኮሪያ መንግስት ህወሓት ከሚመራው አስተዳደር የተሻለ መሆኑን በመጥቀስ
ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደ መጠን እኮ ምርምሮች ውስጥ ይገባል። ዓለም ጋር ተወዳዳሪ ሊያደርጉ የሚችሉ ሚሳኤሎችን ባለስቲክ ይሰራል ያሉት ጌታቸው ረዳ ህወሓት ይሄኛው ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት ቀይራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የሚንቀሳቀስ አፋኝ በማለት በቅርቡ የግዳጅ ወታደራዊ ምልመላን አስታኮ የወጣውንም ህግ በመተቸት ከብልጽግና ጋር የሚሰራ ባንዳ ነው ማለታቸውንና በህግ ውስጥ አሉ ያሏቸውን ግልጽ ስህተቶች በማንሳት ወቀሳ አቅርበዋል። ጌታቸው ረዳ በትግራይ ጦርነት ወቅት ያራምዱት የነበረውን አቋም ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ከተሾሙ በኋላ አልጀዚራ ላይም በመቅረብ የጠቅላይ ሚኒስትሩን በዘር አጥፊነት አስቀድመው የከሷቸው የነበረበትን እርምጃ ይደግሙት እንደነበር ተጠይቀው ጥያቄውን መሸሻቸው በወቅቱ በትግራይ ፖለቲካ ሊቃን ሲያስወቅሳቸው የነበረ ሲሆን ከአገዛዙ መገናኛ ብዙሃን ጋር ባደረጉት በዚህ ቃለመጠይቅ ሙሉ ለሙሉ የጦርነቱን ጥፋት ተጠያቂነት የኤርትራን መንግስት ማድረጋቸው በጦርነቱ ጥፋት ጠቅላይ ሚኒስትሩም ሆኖ እሳቸውን ጨምሮ የህወሓት አመራሮች በዘር ማጥፋትና የጦር ወንጀል ሊያስጠይቃቸው የሚችለውን ጉዳይ ለማስተባበል ሞክረዋል የሚል ወቀሳና ትችት ተከትሎባቸው ቀርበዋል። በህወሓት አመራሮች በኩል በከሃዲነት መፈረጃቸው እንደ ሽልማት እንደሚቆጥሩት የተናገሩት ጌታቸው ረዳ ስምረት የተሰኘ የተቃዋሚ ፖለቲካ ፓርቲ ይመራለው ይበሉ እንጂ በአፋር የሚንቀሳቀሰውና የትግራይ ሰላም ሰራዊት የሚባለው በፌዴራል መንግስቱ የሚመራው ህወሓትን ከስልጣን ለማንሳት ወታደራዊ እንቅስቃሴ የሚያደርገው ቡድን ትርጉም ያለው ድጋፍ እንዲያገኝ በዚህ ቃለ መጠየቃቸው እርስ በርስ የሚጋጭና ቡድኑን ከጀርባ ይመራሉ የሚለውን አስተያየት የሚያጠናክር መሆኑን ቃለመጠይቃቸውን ተከትሎ አስተያየት ሲሰጥ አስተውለናል። የትግራይ ወጣቶች ከዚህ በኋላ በቃ ሊሉ ይገባል በማለት ስደተኞችን ለመጠበቅ በሚል ወጣቶቹ እስከ ሱዳንና ደማዚንና ኩርኩም ድረስ በመውሰድ በውጊያ ላይ እያስፈጇቸው ይገኛል በማለት የህወሓት አመራሮችን የከሰሱ ሲሆን የጌታቸው ረዳ ቃለመጠይቅ ትላንት ጠቅላይ ሚኒስትሩ በፓርላማ ህወሓትን አስታከው ከሰጡት ገለጻ ጋር የሚስማማና ተመሳሳይ መሆኑን እየተገለጸ ይገኛል። አገዛዙ በቁጥጥሩ ስር ያለው ሀገራዊ ምክክር ኮሚሽን የይስሙላውን ጉባኤ ለማድረግ ተሳታፊዎች ያላቸውን ከየክልሎች እያስገባ ሲሆን ከዚህ ቀደም ለጠቅላይ ሚኒስትሩ በግልጽ ሀገራዊ ምክክር ኮሚሽን የተባለው በጠራው ስብሰባ ላይ የሰላ ጥያቄ ያቀረቡ ግለሰቦች በጉባኤው እንዳይካተቱ በየክልሉም ለየት ያሉ ሀሳቦች ያቀረቡ ሳይሆን ካድሬዎች ብቻ ተመርጠው እንዲላኩ መደረጋቸውና ተቃውሞ የሚቀርብበት ሀገራዊ ምክክር ኮሚሽን የተለመደውን ድራማ ለመስራት ጥድፊያ ላይ መሆኑን የሚጠቅሱ መረጃዎች ወጥተዋል። በኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ በርካታ የህሊናና የፖለቲካ እስረኞች ባሉበት አገራዊ ምክክር ማድረግ አይቻልም። የአገሪቱን የፖለቲካ ችግር ለመፍታት አገራዊ ምክክር ለማድረግ ከገዢው ብልጽግና ፓርቲ ቁጥጥር ስር የሆነ ኮሚሽን ያስፈልጋል የሚሉ ቅሬታዎችን ከመጀመሪያ ጀምሮ ሲገፋ የቆየው አገዛዝ በጥድፊያ ያቋቋመውና የተሰጠው 3 ዓመት ጊዜ አልበቃ ብሎ ወደ 4ኛ ዓመት ስልጣኑ የተራዘመለት ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ እጠራዋለሁ ያለውን ከ4500 በላይ ተሳታፊዎች ይሳተፉበታል የተባለውን የመጨረሻ ጉባኤ ተከትሎ ከየክልሎች ካድሬዎችን አስመርጦ እያስላከ ሲሆን እነዚሁኑ ዛሬ አዲስ አበባ መቀበል መጀመሩን የሚጠቅሱ መረጃዎች ወጥተዋል። የጉባኤው ተሳታፊዎች አዲስ አበባ ውስጥ ቀደም ብለው እንዲገቡ በማድረግ የሚሰጣቸውን ኦሪየንቴሽን እንዲቀበሉ የገዢው ብልጽግና ፓርቲን ተልዕኮ ለመፈጸም ከየክልሉ ተመልምለው የመጡ በጉባኤ ላይ የሚሰሩትን ቲያትር ለማቅረብና ከህዝብ አጀንዳ ቀረበ በሚል ገዢው ብልጽግና ፓርቲ በተለይም ጠቅላይ ሚኒስትሩ ፍላጎታቸውን በዚህ ኮሚሽን ስም ለማሳካት እየወሰዱት ያለው እርምጃ አካል በመሆኑ በምንም መንገድ ይህ አገራዊ ምክክር ኮሚሽን ሳይሆን የብልጽግና ጉዳይ አስፈጻሚ ጉባኤውም የገዢው ብልጽግና ፓርቲ ካድሬዎች የሚሰባሰቡበትና ለአገሪቱ ፖለቲካዊ ችግር ትርጉም ያለው ውጤት የማያመጣበት ይልቁኑ በእኔ ስልጣን የመጣን እስከ ህይወት ማጥፋት ድረስ እደርሳለሁ፣ ፊቴ ብትቆሙ በቢላዋ ጭምር እከተክታችኋለሁ በማለት ለቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ ስልጣን ወይም ሞት በማለት ከቤተ መንግስቱ ካልሞትኩ በስተቀር ስልጣኔን አልለቅም ያሉት ጠቅላይ ሚኒስትሩ በዚህ ሀገራዊ ምክክር ኮሚሽን ስም ለይስሙላ ገዢው ብልጽግና ፓርቲ ፕሬዝዳንታዊ ስርዓት እንዲመሰረት የፕሬዝዳንቱ ስልጣን ከ2 ጊዜ በላይ እንዳይሆን ለማድረግ አጀንዳ አቀረበ የሚሉ ተልእኮዎች ጭምር ለመፈጸምና ጠቅላይ ሚኒስትሩ የጫካ ፕሮጀክት በሚል ከተካተተው አዲሱ ቤተ መንግስታቸው ለመግባት እሳቸው የሚፈልጓቸውን የተወሰኑ የህገ መንግስት አንቀጾች ለማሻሻል ያለመ እንቅስቃሴ አካል በመሆኑ የኢትዮጵያ የፖለቲካ ኃይሎችን ያላሳተፈና የሀገሪቱን የፖለቲካ ችግር አይፈታ የሚሉ ወቀሳዎች ዛሬም ተጠናክረው ቀጥለዋል። ህወሓት
በ1983 ዓ.ም ያደረገው ሽግግር በኢህአዴግ ስም ይካሄድ እንጂ የህወሓትን ፍላጎት የሚያሳካ ሲሆን የኦሮሞ ብልጽግና ፓርቲን በተረኝነት ሀገራዊ ምክክር የሚለው ያንኑ ሂደት ለመድገም ወደፊት ስልጣኔን ያስቀጥልልኛል የሚላቸውን ፖለቲካዊ ውሳኔዎች በዚህ ጉባኤ ሽፋን ለመወሰንና ሀገሪቱን የፖለቲካ ችግር በኃይል እፈታለሁ ብሎ ቆርጦ መነሳቱን ያሳያል። የምክክር ኮሚሽን የተባለውና ኮሚሽነሮቹም በህግና በታሪክ ጭምር ተጠያቂ እንደሚሆኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። ሀገራዊ ምክክር ኮሚሽን የተባለው በቅርቡ ጠቅላይ ሚኒስትሩ በተገኙበት አንድ የአዲስ አበባ መድረክ ላይ እናቶች ሳይቀር በሀገሪቱ ያለው የእርስ በርስ ጦርነት እንዲቆም፣ ሰላም እንዲሰፍን፣ ዜጎች ወጥተው በሰላም መግባት እንዳቃታቸው በለቅሶና በልመና ጭምር የተናገሩ ቢሆንም ትላንት በፓርላማው መዝጊያም ዋና አጀንዳ የሆነውና ሀገራዊ ምክክር የሚባለው የስሙላ ሂደት ቀርቶ እውነተኛ ንግግርና ድርድር እንዲደረግ የቀረቡ ጥያቄዎችን ጠቅላይ ሚኒስትሩ አድበስብሰው ምላሽ ሳይሰጡበት መሄዳቸው አይዘነጋም። የአዲስ አበባ ከተማ መስተዳደር በመጪው አዲስ ዓመት 2019 የመኖሪያ ቤት ኪራይ ጭማሪ ጣሪያም 11.5 ከመቶም እንዲሆን አጸደቀ። የመንደርና የአካባቢዎች ውሎችም በጥብቅም ተከልክለዋልም አለ። የዋጋ ጭማሪው የውል እድሳት መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን የቤት ልማትና አስተዳደር ቢሮ ያስታወቀ ሲሆን በመላው ከተማ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከመጪው ሐምሌ 2018 ዓ.ም ጀምሮ በይፋ መተግበር ይጀምራልን ብሏል። የተጣሉ ጥብቅም ክልከላዎችም በተመለከተም አዲሱ የውል እድሳት ምዝገባና የተቀመጠውን የዋጋ ጣሪያ ወደ ጎን በመተው የሚፈጸሙ ማናቸውም ህገወጥ ያላቸው ድርጊቶች ጥብቅ ክልከላም ተጥሎባቸዋልን ብሏል። በዚህም መሰረት በቢሮው የተመዘገበና ከሚመዘገበው ውል እንዲሁም ከሚሰጠው አቅጣጫ ውጪ ናቸው ያላቸውን ውሎች የሚፈጸሙ ማንኛቸውም የመንደር ውሎችን ከህጋዊ አሰራር ውጪ የሚደረጉ የአካባቢ ውሎች በጋራ መኖሪያ ቤቶች ኮንዶሚኒየም አካባቢ የሚደረጉ ማንኛቸውም አይነት ህገወጥ ውሎች ሙሉ በሙሉ የተከለከሉ ናቸውም ብለዋል። ማንኛውም አከራይና ተከራይ እነዚህን የተከለከሉ ያላቸውን ህገወጥ ውሎችን ይዘው ሲገኙ ወይም ከተቀመጠው የ11.5 ከመቶ የዋጋ ጭማሪ ጣሪያ በላይ ፈጽመው ከተገኙ ቢሮው ለጊዜው ግልጽ ያላደረገውን ህጋዊ እርምጃ ያለውን እርምጃ እንደሚወስድም አስጠንቅቋል። የዶክተር ደሳለኝ የምክር ቤት ቆይታን ተከትሎ በማህበራዊ ሚዲያ ምስጋና እየቀረበላቸው ይገኛል። በስር ላይ የሚገኙት የምክር ቤት አባላት ጉዳይም ትኩረት ሊሰጠው እንደሚገባ ጥሪ እየቀረበ ነው። በገዢው ብልጽግና ፓርቲ ቁጥጥር ስር ያለውና ኃላፊነቱን ያልተወጣው የስሙላ ፓርላማ ውስጥ የህዝብን ድምፅ ካንጸባረቁ ጥቂት የህዝብ ተወካዮች ውስጥ በትላንትናው ዕለት በፓርላማው ማጠቃለያም በዚሁ ታማኝነት የህዝብ ድምፅ የሆኑት የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ ከፖለቲካ መሰናበታቸውን ይፋ ማድረግ ቸውን ተከትሎ እውነተኛ የህዝብ ድምፅ ነበሩ በሚል በማህበራዊ ሚዲያ አድናቆትና ምስጋና እየጎረፈላቸው ሲሆን ሌሎቹ የምክር ቤት አባላት ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ የሚገኙት የህዝብ ድምፅ በመሆናቸው መሆኑን በማስታወስ የእነሱም ጉዳይ ሊታወስ እንደሚገባና በሀገር ውስጥ ለዶክተር ደሳለኝ ጫኔ አስተያየታቸውን የሚሰጡ ወገኖች የፖለቲካና የህሊና እስረኞቹን አስታኮ አስተያየት ለመስጠት ፍርሃት ላይ ሊወድቁ አይገባም የሚሉ ትችቶችም ተከትለው ቀርበዋል። ገዢው ብልጽግና ፓርቲ እንኳን ይቃወሙኛል ለሚላቸው ቀርቶ ለራሱ አባላትና አመራር ጭምር የተለየ ሀሳብ ሲያንጸባርቁ የግፍ ጭካኔ እርምጃ እንደሚወስድ የገዢው ብልጽግና ፓርቲ የአማራ ክልል የቀድሞ ጽህፈት ቤት ኃላፊና ገዢው ብልጽግና ፓርቲን በመወከል የክልሉ ምክር ቤት አባል የነበሩት አቶ ዮሐንስ ቧያለው በአማራ ህዝብ ላይ እየደረሰ ያለው ጥቃት እንዲቆም በህወሓት ዘመን የነበረው አማራን በልማት ወደኋላ ማስቀረት የበጀት ቀመር እንዲስተካከል የወልቃይትና ራያ ጉዳይ ምላሽ አለማግኘት በጠቅላይ ሚኒስትሩ አገዛዝም መቀጠሉን አማራ እየተገፋና ጫና ውስጥ እየወደቀ መሆኑን ለማሳሰብ በሞከሩ በቀናት ውስጥ ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ ዛሬም ድረስ ከ3 ዓመት በላይ የሚገኙ መሆኑን በአማራ ህዝብ ላይ ግልጽ ጦርነት ያወጀው አገዛዝ ከድርጊቱ እንዲቆጠብና በተደጋጋሚ ለኢትዮጵያውያን ከአማራ ህዝብ አልፎ ለሁሉም ኢትዮጵያውያን ድምፅ በመሆን እውነተኛ የምክር ቤት አባልነት ተግባራቸውን ይፈጽሙ የነበሩት አቶ ክርስቲያን ታደለም በህዝብ ላይ ጦርነት ሊታወጅ አይገባም በማለት ጠቅላይ ሚኒስትሩ እንደ ምክር ቤት አባልነታቸው ፊት ለፊት በመሞገታቸውና ጦርነት የሚያውጁም ከሆነ ለሚደርሰው ጥፋትና የጦር ወንጀል ወደፊት ራሳቸውን ተጠያቂ ለማድረግ እንዲዘጋጁ በግልጽ መጠየቃቸውን ተከትሎ በቀጥታ ጠቅላይ ሚኒስትሩ ምላሽ ከመስጠት ይልቅ ተደፈርኩ በሚል እሳቸውንም ያለመከሰስ መብታቸው ሳይነሳ ተደብድበው እንዲታሰሩ ተደርገው ሌሎቹ የምክር ቤት አባላት በአዋሽ አርባ ግፍ ተፈጽሞባቸው ዛሬም ከ3 ዓመት በላይ በስር ላይ መገኘታቸው አብሮ ሊነሳና ሊታወስ ይገባል በማለት ስማቸው ተጠቅሷል። ሌላው የገዢው ብልጽግና ፓርቲን በመወከል የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገር አማራን አዲስ አበባ ላይ በማንነት እየለዩ በማፈስ ከ3
ዓመት በፊት በአማራ ህዝብ ላይ ጦርነት በታወጀ ማግስት ትምህርት ቤቶች ሳይቀር ማጎሪያ ጣቢያ በሆኑበት ወቅት ጽንፈኛ የሚል ስም እየለጠፉ አማራን ማሰርና ማሳደድ ሊቆም ይገባል፣ እንዲህ አይነቱ አካሄድ አያዋጣም በሚል የአዲስ አበባ ከንቲባ አዳነች አቤቤ በሚመሩት ምክር ቤት ውስጥ በግልጽ ጥያቄ ማቅረባቸውን ተከትሎ በተመሳሳይ ያለመከሰስ መብታቸው ሳይነሳ ዛሬም ድረስ ከ3 ዓመት በላይ በግፍ እስር ላይ መሆናቸው ሶስቱም የምክር ቤት አባላት በአዋሽ አርባ የተፈጸመባቸው ግፍ በኢትዮጵያ ሰብአዊ መብት ኮሚሽን ጭምር የተረጋገጠ ዛሬም ድረስ ግፍ ፈጻሚዎቹ በህግ ያልተጠየቁና የህዝብ ድምፅ በመሆናቸው መከራ እየከፈሉ ያሉትንም ልናስብ ይገባል በማለት ዶክተር ደሳለኝ ጫኔን ስንብት ተከትሎ በማህበራዊ ሚዲያ የሚቀርበው አስተያየትና ድጋፍ የህዝብ ድምፅ ስለሆኑ እውነተኛ ድጋፍ ቢሆንም በግፍ እስር ላይ የሚገኙትና ሌላውም የአብን አባልና በምክር ቤቱ በተደጋጋሚ ከትላንትና በስተቀር የህዝብ ድምፅ በመሆን ሲያገለግሉ የነበሩት ዶክተር አበባው ደሳለውም ተመሳሳይ ምስጋና ሊቀርብላቸው ይገባል የሚሉ አስተያየቶች የተሰጡ ሲሆን ከዚህ ምስጋና በተቃራኒ የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ በመሆን ፓርላማ ውስጥ በማንቀላፋት እጅ በመስቀል ብቻ ሚናቸው የተወሰነ የህዝባቸው ድምፅ ያልሆኑ ግን ገዢው ብልጽግና ፓርቲ በሰራቸው ወንጀሎች በኃላፊነታቸው ወደፊት ጭምር በህግ ሊጠየቁ የሚችሉበት እድል እንዳለ በታሪክ ጭምር የሚያስጠይቃቸው መሆኑን የገዢው ብልጽግና ፓርቲ የምክር ቤት አባላትን ተከትሎ አስተያየት እየተሰጠ ይገኛል። የኢትዮጵያው ገዢ የብልጽግና ፓርቲ በአፍሪካ ቀንድ የተንኳሽነትና የወራሪነት እንቅስቃሴ እያካሄደ ነው ሲል የኤርትራ መንግስት ከጠቅላይ ሚኒስትር አብይ አህመድ ለተሰነዘረበት ወቀሳ ምላሽ ሰጠ። ጠቅላይ ሚኒስትሩ በትላንትናው ዕለት በፓርላማ እንደራሴዎች ለቀረበላቸው ጥያቄዎች በሰጡት ምላሽም ሱዳን፣ ኤርትራና ህወሓት በውጭ ኃይሎች በመታገዝ ኢትዮጵያን ሊያጠቁ እየተንቀሳቀሱ ይገኛሉ፣ ሁሉም ግን ቢጨፈለቁም ኢትዮጵያን አያሸንፉም የሚል አስተያየት መሰንዘራቸው ይታወሳል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በበኩላቸው በትዊተር ማህበራዊ ትስስር ገጻቸው የብልጽግና ፓርቲ መሪውና ጠቅላይ ሚኒስትር አብይ አህመድ ለህዝብ እንደራሴዎች የሰጡትም የእንወረራለን አስተያየትም እንደተባለው አይደለም። የብልጽግና መንግስት ባለፉት 2 ዓመታት በጎረቤት ሱዳን የሚካሄደውን ጦርነትን ለመርዳት በቤንሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ታጣቂ ቡድን በእንግሊዝኛው ምህጻረ ቃል RSF ታጣቂዎችን እየረዳ ለመሆኑ አደባባይ ሚስጥር ነው ያሉትም አቶ የማነ ከሶማሌላንድ ራስ ገዝ ጋር የሚሞራንደም ኦፍ አንደርስታንዲንግ በመፈራረም በጎረቤት ሶማሊያ ጋር የሚጣረስ እንቅስቃሴም አካሂዷልን ብለዋል። የኤርትራ አካል የሆነውን የአሰብ ወደብን ለመውረር የባህር በር ተደራሽነትን በኃይል ለማስከበር እየተንቀሳቀሰ ይገኛል። ይህ እንቅስቃሴም የአፍሪካ ቀንድን ክፉኛ እያወከ ይገኛል በማለትም አቶ የማነም የጠቅላይ ሚኒስትር አብይ አህመድን አስተዳደርን በወራሪነትና ጸባጫሪነትም ወንጅለዋል። በጠቅላይ ሚኒስትሩ ስማቸው የተጠቀሰው በመጥረቢያን እንጨትና ብረት የተመሰሉት የሱዳንና የህወሓት ባለስልጣናትም እስከ አሁን ድረስም የሰጡት ግብረ መልስም የለም። በወላይታ በማህበራዊ ሚዲያ ባለስልጣናት የሚተቹ ላይ እየተወሰደ ያለው በህግ ሽፋን የስር እርምጃ የፍትህ ተቋማት የባለስልጣን ጠበቃ መሆናቸውን በግልጽ ያሳያል የሚሉ ትችቶችና ቅሬታዎች ቀርበዋል። በደቡብ ኢትዮጵያ ክልል ወላይታ ዞን ከፍተኛ ፍርድ ቤት በዛሬው ዕለት በአንድ የማህበራዊ ሚዲያ ተጠቃሚ ላይ የ2 ዓመት እስራት መፍረዱን ተከትሎ በነዋሪዎች፣ በህግ ባለሙያዎችና በዲጂታል መብት ተሟጋቾች ዘንድ ሀሳብን በነጻነት መግለጽ መብትን በመጋፋት የባለስልጣን ጠበቃ በመሆን የፍትህ ተቋማት እየወሰዱት ያለው ያፈና እርምጃ ነው የሚል ቅሬታ መነሳቱ ታውቋል። ባለስልጣኖቹ ላይ ትችት አቅርበዋል በሚል በሙስናና በሰብአዊ መብት ጥሰት ጥቃት ስማቸው የሚነሱ ባለስልጣናትን ለመከላከል የፍትህ ተቋማቱ የነሱ መሳሪያ በመሆን እነሱ ከሳሽ እነሱ ፈራጅ በመሆን በማህበራዊ ገጽ ስማችንን አጠፉ በሚል ሽፋን ለስም መጥፋት መነሻ የሆነው ምክንያት ሳይመረመር ፍርድ ቤቱ በግብታዊነት እየሰጠ ያለው ውሳኔ ይህ የመጀመሪያ ለመሆኑን በቅሬታ ተነስቷል። ፍርድ ቤቱ ታወላይታ ጊታኔሚኖ እና እውነት እንታገል የተባሉ የፌስቡክ ገጾችን ሐሰተኛ አካውንት በመጠቀም ከፍተኛ የመንግስት የስራ ኃላፊዎችን ፎቶግራፍ በሐሳብ በማቀናጀት የሐሰት መረጃ በማሰራጨትና ህዝባዊ አመጽ ለማነሳሳት ሞክሯል የተባለውን ግለሰብ በ2 ዓመት ቀላል እስራት ቀጥቼ ያለው ቢልም የባለስልጣናቱን ድርጊት ለመከላከል በፌስቡክ ገጾቹ ላይ የተንጸባረቁት ሐሳቦች እውነት ናቸው አይደለም የሚለውን ሳይመረምር ፍርድ ቤቱ የሰጠው ውሳኔ የአካባቢው ባለስልጣናትና የፍትህ ተቋማት የተባሉት ግንባር ፈጥረው ህዝቡን ዝም ለማሰኘትና
በእነሱ ላይ ምንም አይነት ሀሳብ እንዳይነሳ ለማድረግ እየወሰዱት ያለው የአፈና እርምጃ አካል ነው የሚሉ ቅሬታዎች ተከትለው ቀርበዋል። በደቡብ ኢትዮጵያ ክልል የተንሰራፋው አስተዳደራዊ ሙስና፣ በሰራተኞች ደሞዝ መዘግየት፣ በመሰረተ ልማት መጓደል ምክንያት የጤና ባለሙያዎችና መምህራን ሳይቀር ደሞዝ እየተቋረጠባቸው ስራ እስከ ማቋረጥ የደረሱባቸው ሁኔታዎችና ተያያዥ ችግሮችን ህዝቡ የሞላ ወንዝ በገመድ ላይ እየተንጠለጠለ በሰው ትከሻ ለመሻገር የሞከረበትና ወላዶች ሳይቀር ውሃ ገብተው የሞቱበት ሁኔታን በማንሳት በተደጋጋሚ በማህበራዊ ሚዲያ በቅሬታ ከሚነሱ ጉዳዮች መካከል ሲሆን ከዚህ ቀደም በመሬት መንሸራተት ሳቢያ ህይወታቸው ላጡና ቤት ንብረታቸው ለፈረሰባቸው ለተፈናቀሉ የተሰበሰበ የእርዳታ ገንዘብ መበላት፣ ለተፈናቃዮች ይሰጣል የተባለ ቦታ ለባለስልጣናቶችና ዘመዶቻቸው መከፋፈል በተደጋጋሚ በቅሬታ ሲነሳ የቆየ ቢሆንም ፍርድ ቤቱ በማህበራዊ ሚዲያ የሚነሱ የቅሬታ ጭብጦችን እውነት ናቸው አይደለም ብሎ ከመመርመር ይልቅ የባለስልጣናቱን ስምና ዝና ለመከላከልና ስልጣናቸውን ተገን አድርጎ ቅሬታ እንዳይነሳባቸው የሚያደርጉትን የአፈና እርምጃ ለማስቀጠል የፍትህ ተቋማት የባለስልጣናት ጠበቃ በመሆን ህገወጥ ውሳኔ እየወሰኑ ነው የሚሉ ቅሬታዎችም ተከትለው ቀርበዋል። የአካባቢውን ጉዳይ የሚከታተሉ ወገኖች እውነተኛ የሀሳብ ነጻነት በህዝብ ተሿሚዎች ላይ የሚሰነዘሩ ትችቶችን መታገስ መቻል እንዳለባቸውና ፍርድ ቤቶች ለፖለቲካዊ ቅጣት መጠቀሚያ በአካባቢ ያለውን ዲሞክራሲያዊ ስርዓት በእጅጉ የሚያዳክምና ከህጋዊ ክርክር ባለፈ የክልሉ ደህንነት መዋቅር ስማቸውን ደብቀው የሚንቀሳቀሱ የኢንተርኔት ተጠቃሚዎችን ማንነት እንዴት ሊያውቅ ቻለ የሚሉ በርካታ ጥያቄዎችን በማንሳት በአግባቡ ባልተመረመረ ሁኔታ የጠሏቸውን ሁሉ ህገወጥ አካውንት ከፍተ ስማችንን አጥፍተናል በማለት በፍርድ ሽፋን እየሰጡት ያለው ውሳኔ ህገወጥ ነው የሚሉ ቅሬታዎችም ተከትለው ቀርበዋል። የአካባቢው ባለስልጣናት መዋቅራዊ ሌብነትን ለማስፋፋት በማህበራዊ ሚዲያ የሚቀርብባቸውን ቅሬታ ለማፈን የዞኑ ከፍተኛ ፍርድ ቤት ታወላይታ ጊታኔ ሚኖ እና እውነት እንታገል የተባሉ የፌስቡክ ገጾችን ተጠቅሟል ባለው ግለሰብ ላይ የ2 ዓመት እስራት መፍረዱ ከዚህ በኋላ ተመሳሳይ ቅሬታዎች በባለስልጣናት ላይ እንዳይካሄድ ለማድረግ የተወጠነና ከዚህ ቀደምም በተመሳሳይ አንድ ግለሰብ ላይ ውሳኔ መሰጠቱን የሚያስታውሱ ወገኖች ጉዳዩን በቅሬታ አንስተው ተቃውሟቸውን አቅርበዋል። የግብጽ ብሔራዊ ቡድንና የአርጀንቲና አቻውን በትላንትናው ዕለት የዳኙት ለአርጀንቲና አድሎ አሳይተዋል የሚል ከግብጽ በኩል ትችት የቀረበባቸው ፈረንሳዩ ዳኛ በፊፋ ምርመራ እየተደረገባቸው መሆኑም ተዘገበ። የግብጽ ብሔራዊ ቡድን አርጀንቲናን 2-0 እየመራ ሳለ የነ ሊዮ ሜሲ ቡድን በ79ኛው ደቂቃ ላይ በክርስቲያን ሮማሪዮ፣ በሜሲ በ83ኛው ደቂቃ በኢንዞ ፍሬንዳንዜዝ ጨዋታው ሊጠናቀቅም በቀሩት ጥቂት ደቂቃዎች በተሰጡት በ93ኛው ደቂቃ ላይ ወሳኝ ግብ በማስቆጠር አርጀንቲና ወደ ሩብ ፍጻሜ ቢደርስም በፈረንሳዩ ዳኛ ፍራንሲስም ሌክሴር ጉልህ መድሎ ደርሶብናል የሚል ኦፊሴላዊ አቤቱታም በግብጽ የእግር ኳስ ፌዴሬሽን የቀረበበትም ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ በፈረንሳዩ ዳኛና አጋሮቻቸው በግብጽ ቡድን ላይ ተፈጽሟል ስለተባለው መድሎ ለመመርመር መዘጋጀቱን ለኢኩፔ ጋዜጣም ዛሬ አስነብበዋል። በፊፋም አጣሪ ቡድን ምርመራው የሚካሄድባቸው ፈረንሳዩ ዳኛም ቀጣዩ እጣ ፈንታቸው ምን እንደሚሆን ውድድሮችን ይዳኛሉ አይዳኙም የሚለው ጥያቄ ምላሽ ያገኛልም ተብሏል። የግብጽ አቤቱታም ተገቢውን ትኩረትም ሊያገኝ እንደማይችል ከወዲሁ ብዙዎችም አስተያየትም የሰጡም አልጠፉም። ጃፓንና ደቡብ ኮሪያ እንደ ፈረንጆቹ አቆጣጠር በ2002 የዛሬ 24 ዓመትም በጋራ ባስተናገዱት የዓለም እግር ኳስ ውድድር ጣሊያን ከደቡብ ኮሪያ ጋር ለ16 ውድድር ባደረገችው ፍልሚያ የኢኳዶሩ ዳኛ ቦየን ማሪዮን በደል አድርሰውብኛል ያለችው ጣሊያን 15 ተጨማሪ ደቂቃዎች የተሰጠባትም ሲሆን ጣሊያን 2-1 በሆነም ተሸንፋለች። አወዛጋቢው ግጥሚያን የዳኙት የመሃል ዳኛው በቀጣይ ውድድሮች ላይ እንዳይዳኙም ፊፋ የወሰነም ሲሆን ነገር ግን ከጣሊያን ተቃውሞ ጋር ስለመያያዙ ያለመያያዙም ፊፋም እስካሁን ድረስ በኦፊሴል አልገለጸም። የዛሬ 2 ዓመት እንደ ፈረንጆቹ አቆጣጠር በ2024 የተካሄደውን የአውሮፓ እግር ኳስ ውድድርን የመጨረሻው ፍልሚያም የስፔንና የእንግሊዝን ቡድኖችን በመዳኘትም የዓለም ምርጡ ዳኛ እስከሚባል የደረሱት ፈረንሳዩ ዳኛ ፍራንሲስም ቀጣዩ ዕጣ ፈንታቸው ለጊዜው አልታወቀም። ግብጾች ላይ በጠራራ ፀሐይ ውንብድናም ተፈጽሞብናል በማለትም ግብጾች የአርጀንቲና ቡድን እስከ መጨረሻው እንዲዘልቅም
እንዲሰጥም ይፈልጋል የሚል ግልጽም ተቃውሞም አሰምተዋል። የቀድሞው የእንግሊዙ የቼልሲ ክለብ የአሁኑ የስፔኑ ሪያል ማድሪድ አሰልጣኝ ጆሴ ሞሪኖ በበኩላቸው የዓለም እግር ኳስ ውድድር በአሁኑ ወቅት የገበያም ወይም የቢዝነስ ጉዳይ ሆኗል። ሰዎቹ ማለትም እነ ፊፋም እነ ሜሲን የመሳሰሉ ተጫዋቾች በውድድሩ እንዲዘልቁ ይፈልጋሉ። በግብጾች ላይ የተፈጸመው የጠራራ ፀሐይ ውንብድና ዝርፊያ ነው። ግብጾች በ11 ተጫዋቾች፣ አርጀንቲናዎች ግን በዳኛው ረዳት ቪዲዮ እና በፉጨት በሰከሩ የአርጀንቲና ደጋፊዎች በጥቅሉ ከ13 ተጫዋቾች ጋር ነበረ የግብጾቹ ፈረኖች የተፋለሙት በማለትም ጆሴ ሞሪኖ የከረረ አስተያየታቸውንም ሰንዝረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተፈረመው ጊዜያዊ ስምምነት አብቅቷል ማለታቸውን ተከትሎ በዓለም ገበያ የነዳጅ ዋጋ በ6 በመቶ ጭማሪ አሳየ። የአሜሪካው የመከላከያ ተቋም ሴንትኮም ከኢራን አጎራባች አገራት ወታደራዊ ቤዙን በማውጣት ወደ እስራኤል ሊያሰፍር መሆኑም ተሰማ። ፕሬዚዳንት ትራምፕ ይህንን ማለታቸውን አስቀድሞ የአንድ በርሜል ድፍድፍ ነዳጅ ዋጋ $76 በታች ሲሸጥ የነበረ ሲሆን የፕሬዚዳንቱ ንግግር በኋላ የብሬንት ድፍድፍ ነዳጅ ዋጋ ከ6 በመቶ ላይ በመጨመር 78.73 የአሜሪካን ዶላር መድረሱን ሮይተርስ የዜና አገልግሎት ዘግቧል። የአሁኑ ጭማሪ ባለፉት 2 ሳምንታት ውስጥ ከተመዘገበው ከፍተኛ እንደሆነ የተገለጸ ሲሆን በኢራን ጦርነት ምክንያት ዋጋው አሸቅቦ ወራትን ያስቆጠረው የነዳጅ ዋጋም ሁለቱ ሀገራት ጦርነቱን ለመቋጨት የመግባቢያ ሰነድ ስምምነት ወይም በእንግሊዝኛው ሜሞራንደም ኦፍ አንደርስታንዲንግ ከተፈራረሙ በኋላ ቅናሽ ማሳየቱን ለብዙዎችም እፎይታ መስጠቱ ይታወሳል። ይሁን እንጂም ከትላንት ሌሊትም አሜሪካ የኢራንን ይዞታዎች ከደበደበች በኋላ መጨመር የተጀመረ ሲሆን አሜሪካ ጥቃቱን የፈጸመችው በሆርሙዝ ወሽመጥ ሲጓዙ የነበሩ 3 ነዳጅም ጫኝ መርከቦች በመመታታቸው እንደሆነም ገልጻለች። ለዋሽንግተን ጥቃትን አጸፋም የሰጠችው ኢራን በበኩሏ በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ማድረጓንም አስታውቃለች። ሌሊት ላይ አሜሪካ በኢራን የባህር ዳርቻ አካባቢዎች በርካታ ጥቃቶችን መፈጸሟን ካሳወቀች በኋላ ኢራንም በተመሳይ በባህረ ሰላጤው ያሉ የአሜሪካ ጦር ሰፈሮችን መምታታቸውን ቴህራን ገልጻለች። ይህ በዚህ እንዳለም የአሜሪካው መንግስት ማዕከላዊ ኮማንድ በእንግሊዝኛው ምህጻረ ቃል ሴንትኮም በመካከለኛው ምስራቅ ያለውን ወታደራዊ ቤዝ በመዝጋት ወደ እስራኤል ለማዛወር እቅድ እንዳለው ዎል ስትሪት ጆርናል ከቅርብ ምንጮቼ አገኘሁት ባለው ዘገባው ዘግቧል። እንደ ዘገባው የሴንትኮም በኩዌት፣ በባህሬን፣ በሳውዲ አረቢያም ያሉትን ቁልፍ ወታደራዊ ቤዞችን በመዝጋት በእስራኤል ውስጥ አዲስ ወታደራዊ ቤዝ ለመቆርቆር ውጥን አለውም ብሏል። ሴንትኮም ለዚህ ውሳኔ የደረሰው በቅርቡ በመካከለኛው ምስራቅ በተካሄደው የአሜሪካ እስራኤል ጸረ ኢራን ጦርነትም ቴህራን በአጠፋው በገልፍ የሚገኙ በትንሹ 20 የአሜሪካ ወታደራዊ ቤዞችና ጥቅሞች ላይ ባደረሰችው ጥቃትም ተከትሎ እንደሆነም ተገምቷል። የቀድሞው የሴንትኮም ዋና ኮማንደር የነበሩት ጀነራል ፍራንክ ማኬኔዝ በበኩላቸው በቅርቡ በሰጡት አስተያየት ማንም ጤነኛ አእምሮ ያለው ሰው የሴንትኮም ዋና ቢሮ ከኢራን አፍንጫ ወይም 100 ኪሎ ሜትር ላይ ማስቀመጥ አይመከርም፣ አሁን ያለው ግን ይህ ነው በማለትም ተቃርኖ አስተያየትም ሰንዝረዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።